እንዴት ውላችኋል ክቡራን ተመልካቾቻችን ለክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የስቅለት መታሰቢያ በዓል በሰላም አደረሳችሁ። ከቀኑ 6 ሰዓት ሆኗል። ዜና ኢትዮጵያ ከመላው ኢትዮጵያ ዛሬ በዓሉ ላይ ያተኮሩ የተለያዩ ዘገባዎችን አካቶ አሁን ተጀምሯል። በልዩ ሁኔታ የስቅለት በዓልን የተመለከቱ ዘገባዎቻችን ላይ ትኩረት አድርገን ከእኩለ ቀን 6 ሰዓት አንስቶ ለ2 ሰዓታት ያህል ከናንተ ጋር ቆይታ እናደርጋለን። ተመልካቾቻችን እናንተም አብራችሁን ሆኑ። መታሰቢያ ደረጀና ማህሌት ታደለ ዜናዎቹን እንመራለን። የሰዓቱን አበይት ጉዳይ እናስቀድም። የኢየሱስ ክርስቶስ ስቅለት በተለያዩ የሃይማኖት ስነ ስርዓቶች እየታሰበ ነው። የክርስትና እምነት ተከታዮች የኢየሱስ ክርስቶስን ስቅለት ዛሬ በተለያዩ ሃይማኖታዊ ስነ ስርዓቶች እያሰቡት ይገኛሉ። ተመልካቾቻችን ይህንን በተመለከተ ደግሞ በተለያዩ ስፍራዎች ሪፖርተሮቻችን ተሰማርተዋል። ተጨማሪ መረጃዎችንም ያደርሱናል። ምንተስኖት ይልማ በአዲስ አበባ በመንበረ ጸባዖት ቅድስት ስላሴ ካቴድራል ነው የሚገኘው። በዚያ የስቅለት በዓል በምን መልኩ እየታሰበ ነው የሚለውን ቆየት ብሎ የሚያጋራን ይሆናል። እንዲሁም ደግሞ ባልደረባችን ዋለልኝ ታምርም እንዲሁ በአዲስ አበባ በሳሊተ ምህረት ቤተክርስቲያን ነው የሚገኘው። እሱም እዚያ ያለውን ድባብ ቆየት ብሎ ያስቃኘናል። በኢትዮጵያ ካቶሊካዊት ቤተክርስቲያን ደግሞ በዓሉ በምን መልኩ እየታሰበ ነው የሚለውን ሂሩት እምቢያለ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን ትገኛለች። ቆየት ብለን እሷንም እናገኛታለን። እንዲሁም ደግሞ ወደ ሐዋሳ እናቀናና በሐዋሳ በተለያዩ አድባራት የኢየሱስ ክርስቶስ ስቅለት በምን መልኩ እየታሰበ ነው የሚለውን ባልደረባችን ሚካኤል ገዙ ተመልክቷል። እሱንም እናገኘዋለን። እንዲሁ ወደ ባህር ዳርም እንሻገራለን። ባህር ዳር ላይ ያለው ደግሞ ሪፖርተራችን ሳሙኤል ወርቃየሁ እሱም በባህር ዳር የስቅለት በዓል በምን መልኩ እየታሰበ ነው የሚለውን ያስቃኘናል። በተጨማሪም ደግሞ ባልደረባችን እድሉ ፈቀደ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5 ኪሎ ማህበረ ምእመናን ይገኛል። እዚያስ በዓሉ ምን ገጽታ አለው የሚለውን ቆየት ብለን እናገኘውና ተጨማሪ መረጃ ያደርሰናል። አብራችሁን ሁኑ። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ዜና ኢትዮጵያ ዕለተ ስቅለቱ ላይ ያተኮሩ የተለያዩ ዘገባዎችን አካቶ ከናንተ ከተመልካቾቹ ጋር ቆይታ ያደርጋል። በቀጥታ መስመራችን ላይ በተለያዩ አብያተ ክርስቲያናት ከሚገኙ ባልደረቦቻችን ጋር ደግሞ ቀጣይ ደቂቃዎችን ቆይታ እናደርጋለን። ምንተስኖት ይልማን ነው የምናስቀድመው። ሰላም ፍቅርና ይቅርታ የተሰበከበት የኢየሱስ ክርስቶስ መስቀል የሰው ልጅ ከሞት ወደ ሕይወት ከጨለማ ወደ ብርሃን ያሻገረ ድልድይ መሆኑን የሃይማኖት አባቶች ይናገራሉ። የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጸባዖት ቅድስት ስላሴ ካቴድራልም የተከበረ ነው የሚገኘው።
በዚህ ጉዳይ ላይ ቆይታ አድርገን ከባልደረባችን ምንተስኖት ይልማ ጋር ደግሞ መረጃዎችን እንጋራለን። እንዴት ቆይታል ምንተስኖት? አንተ በምትገኝበት ቅድስት ሥላሴ ካቴድራል ቤተክርስቲያን ያለው የኢየሱስ ክርስቶስ የስቅለት በዓል አከባበር ምን ይመስላል? እንዲሁም ደግሞ በቤተ መቅደሱ ያለው አጠቃላይ መንፈሳዊ ስነ ስርዓትስ ምን መልክ አለው? መረጃህን አጋራን። አመሰግናለሁ። እንኳን ስቅለቱ በዓል አደረሳችሁ። እንግዲህ እናንተም እንደገለጻችሁት እኔ አሁን የምገኘው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው። ከማለዳው 12 ሰዓት ጀምሮ የስቅለት በዓል በልዩ ድምቀት እየተከናወነ ነው የሚገኘው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ለሰው ልጆች የከፈለውን ዋጋ ሕማሙን በማሰብ የተለያዩ ማህበረሰቦች እዚህ ተገኝተው የስቅለቱን በዓል እያከበሩ ይገኛሉ። እንደሚታወቀው ለ5500 ዘመን ሞት ተፈርዶበት የነበረው የሰው ልጅ በመስቀሉ ስራ ነፃ የወጣበት ድህነትን ያገኘበት ከሞት ወደ ሕይወት የተሸጋገረበት በዓል የስቅለት በዓል በድምቀት እየተከበረ ነው የሚገኘው። ግብረ ሕማማቱን በወረቀት ይዘው በርካታ ምዕመናን በዚህ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተገኝተው ከካህናት የሚባለውን ትእዛዝ በመፈጸም በጾም በጸሎት በስግደት ያከበሩት ይገኛሉ። ከቅዱስ ፓትርያርኩ ጀምሮ በርካታ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት የታደሙበት የስቅለት በዓልን ነው እያከበረን የምንገኘው። በግቢም ውስጥ ከቤተ መቅደሱ ውስጥና ከቤተ መቅደሱ ውጪ በርካታ ምዕመናን ናቸው የሚገኙት። እንግዲህ አሁን የማለዳው የ12 ሰዓት ስግደት ተጠናቋል። እንግዲህ ጊዜ ሰልስቱ በመባል የሚታወቀው የ3 ሰዓት የስግደት እንደዚሁ ተከናውኗል። አሁን የ6 ሰዓቱን የስግደት መርሃ ግብር እየተከናወነ ነው የሚገኘው። ካህናቱ ከቤተ መቅደስ እንግዲህ የ6 ሰዓቱን የስግደት መርሃ ግብር እያከናወኑ ምዕመናንም ተሰጥቶ እየመለሱ ነው የሚገኙት። እንግዲህ የስግደት በዓል በዚህ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በጣም በድምቀትና በልዩ ስነ ስርዓት እየተከናወነ ነው የሚገኘው። ዞር ብለን የምዕመናንንም እንደዚሁ ስሜት ተጋርተናል። በዚህ በዓል በመገኘታቸው እጅግ በጣም ደስ እንዳላቸውና ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅርን፣ ሰላምን፣ ይቅርታን የሰበከበት የስቅለት በዓል በመሆኑ የመስቀል በዓል እንደመሆኑ በዚህ የስቅለት በዓል እኛም ለሌሎቹ እንደዚሁ በፍቅር መመላለስ ይገባናል። በሰላም እንደዚሁ ከሌሎች ሰዎች ጋር መኖር ይገባናል። በተለይ ይቅርታ የተሰበከበት በመሆኑ እኛም ለሌሎች ሰዎች ከሌሎች ሰዎች ጋር በሚኖረን መስተጋብር እንደዚሁ ይቅር ባይነትን የምንማርበት ታላቅ በዓል ስለሆነ የስግደት በዓል እዚህ በስቅለቱን በማከናወን በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንዲህ በደመቀ ሁኔታ እየተከናወነ ይገኛል። መርሃ ግብሩ ይቀጥላል። እኛም በየመሃሉ ያለውን ሁነት ለተመልካቾቻችን የምናደርስ ይሆናል። ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ምንተስኖት። መልካም ቀን። እንቀጥላለን። አሁንም ተመልካቾቻችን የኢየሱስ ክርስቶስ የስቅለት በዓል በተለያዩ አካባቢዎች በድምቀት ነው እየተከበረ የሚገኘው። እንዲሁ በባህር ዳር ከተማም በድምቀት እየተከበረ ይገኛል። ስነ ስርዓቱን ደግሞ ባልደረባችን ሳሙኤል ወርቃየሁ እየተከታተለው ነው የሚገኘው። ሳሙኤል እንደምን ቆይተሃል? በባህር ዳር ከተማ በሚገኙ የተለያዩ አብያተ ክርስቲያናት የስቅለት በዓል በምን መልኩ እየተከበረ ነው? ያለው ድባብ አጠቃላይ ሁኔታው ምን ይመስላል? አመሰግናለሁ። እንግዲህ በመላው የክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ የስቅለት በዓል እንግዲህ በዛሬው ዕለት በደማቅ ሁኔታ እየተከበረ ይገኛል። ይህ በዓል በተለይም እንግዲህ ወደ የአብያተ ክርስቲያናቱ የእምነቱ ተከታዮች በማቅናት በጾም በስግደት የሚያሳልፉት በዓል እንደመሆኑ መጠን በተለይም ደግሞ እንግዲህ ከሰኞ ጀምሮ ሰሞነ ሕማማትን ምእመኑ ወይም ደግሞ የእምነቱ ተከታዮች ወደ የአብያተ ክርስቲያናቱ ሲያቀኑ ሲያሳልፉ ውለዋል። ዛሬ እንግዲህ የመጨረሻዋን እንዲሁም ደግሞ የኢየሱስ ክርስቶስ መከራና ስቃይ የሚታሰብባትን ብለትን ደግሞ በስግደትና በጸሎት ሙሉ ቀኑን ለማሳለፍ እንግዲህ በየቤተክርስቲያኑ ተሰባስቧል። እኛም እንግዲህ በባህር ዳር ከተማ በፈለገ ገነት ቅዱስ ጊዮርጊስ ካቴድራል ተገኝተን እንዲሁ የስግደት እንዲሁም ደግሞ የስቅለት በዓል ስነ ስርዓቱ ምን ይመስላል የሚለውን ወደ እናንተ ልናስቃኛቸው እዚህ ተገኝተናል። እንግዲህ በተለይም ደግሞ በዚሁ በቤተክርስቲያኑ ቅጥር ግቢ ውስጥ የእምነቱ ተከታዮች ከታናሽ እስከ ታላቅ እንዲሁም ደግሞ የሃይማኖት አባቶችን ጨምሮ ተሰባስበው በሃይማኖት አባቶች መሪነት ጾምና በስግደትና በጸሎት እያሳለፉት ይገኛሉ። እንግዲህ የእምነቱ አስተምሮ እንደ
እንደሚያሳየውም በተለይም ደግሞ በሰሙነ ሕማማት መጨረሻዋ ቀን ወይም ደግሞ ዛሬ ዕለተ አርብ ማለት ነው ኢየሱስ ክርስቶስ የአዳምን ልጆች ለማዳን ሲል በኢየሱስ ክርስቶስ የተሰቀለበት እንዲሁም ደግሞ በኢየሱስ ክርስቶስ በመስቀል ከመሰቀሉም በፊትም ያሳለፋቸው መከራና ስቃይ የሚታወስበት ዕለት እንደመሆኑ በተለይ ከጧት ጀምሮ ነው እንግዲህ ምእመኑ በዚሁ ቅጥር ግቢ ውስጥ ተሰባስቦ የጸሎት ስነ ስርዓቱን የስግደት ስነ ስርዓቱን እያደረገ የሚገኘው ማለት ነው። እኛም እንግዲህ በተለይም የተለያዩ ምእመናንም ለማናገርና ሐሳባቸውን ለማጋራትም ሞክረን ነበር። በተለይም ደግሞ ኢየሱስ ክርስቶስ የሰው ልጅ ለማዳን የ5500 የዕዳ ደብዳቤ ለመቅደድ እንዲሁም ደግሞ ሰላምን ለማምጣት ነው ለኛ ሲል ለልጆቹ ሲል በትህትናና እንዲሁም ደግሞ መስዋዕት እስከመሆን ድረስ ዋጋ የከፈለው ከዚህም በተለይም ደግሞ ከኢየሱስ ክርስቶስ ስቅለት እንዲሁ ሞቶና ተቀብሮ እንዲሁም በትንሳኤው ተነስቶኛ እንዳዳነን ሰላም እንዳመጣን ሁሉ እኛም አንዱ ለአንዱ የመኖርን ሰላምን የመፍጠርን እንዲሁም ደግሞ አንዱ ለአንዱ ለመኖር ሲል መስዋዕትን እስከ መክፈል ድረስን መማር እንደሚገባን የተለያዩ ምእመናን ሐሳባቸውን ሲያጋሩን ቆይተዋል። በተለይ እንግዲህ ከኢየሱስ ክርስቶስ ስቅለትና ከኢየሱስ ክርስቶስ ሞት በኋላ እንግዲህ ሰላም ተገኝቷል። በክርስትና እምነት ተከታዩ ዘንድ ሰላም ተገኝቷል። በዚሁም ደግሞ ደስ ሊለን ይገባል። በተለይም ደግሞ እኛም ስንኖርም ሰላም ለአንዱ ለሌላው ሰላም መፍጠር በአንዱ ለሌላው መስዋዕትነት መሆንና ለአንዱ ሌላው ማዳን ምክንያት መሆን ልንማር ይገባል የሚሉ ሐሳቦችን ሲያጋሩ ሆነናል። እንግዲህ እኛም አሁን በዚሁ በምንገኝበት ቅጥር ቤተክርስቲያንም በተለይ የተለያዩ ሃይማኖቱን ስርዓትን የሚወክሉ የተለያዩ የዕለተ ስቅለቱን የሚያስታውሱ የተለያዩ ምንባቦችና የተለያዩ ሃይማኖታዊ ድርሳናት እየተነበቡና በጋራ ምእመኑ ጸሎትና ስግደቱን እያከናወነ ይገኛል ማለት ነው። እንግዲህ በስካሁኑ ሂደት ያለው የስቅለት በዓል አከባበር ይህን ይመስላል። መልካም ሳሙኤል፣ ለመረጃ እናመሰግናለን። ጥሩ ቀን ይሆንልህ። በቀጥታ መስመር ላይ አሁንም ባልደረቦቻችንን ማግኘታችንን እንቀጥላለን። ከዚሁ ከበዓል ጉዳይ አልወጣንም። ዕለተ አርብ የስቅለት ቀን ኢየሱስ ክርስቶስ አዳምን ለማዳን የተሰቀለባት የሰው ልጅ ከዲያብሎስ አገዛዝ ነፃ የወጣበት ዕለት ስለመሆኑ የክርስትና እምነት መምህራን ይናገራሉ። ለዚህም የድህነት ቀን ወይም ደግሞ መልካም አርብ ይባላል። በዚህ ልዩ ቀን ህዝበ ክርስቲያኑ በአብያተ ክርስቲያናት ተገኝቶ በጾም በጸሎት እንዲሁም ደግሞ በስግደት ዕለቱን ያሳልፋል። ከዚህ ጉዳይ ጋር በተገናኘ ተጨማሪ መረጃዎችን ሊያጋራን ባልደረባችን ዋለልኝ ታምር በቀጥታ መስመራችን ላይ ነው የሚገኘው። ዋለልኝ በዚህ ሰዓት የሚገኘው በአዲስ አበባ ሳሊተ ምሕረት ቤተክርስቲያን ነው። ዋለልኝ እንዴት ውለሃል? ያለኸው በሳሊተ ምሕረት ቤተክርስቲያን ነው። ዛሬ የስቅለት ቀን እየተከበረ ነው የሚገኘውና እዛ ያለው መንፈሳዊ ስነ ስርዓት ምን ይመስላል? ስቅለቱ በምን መልኩ ነው እየታሰበ ያለው? መልካም እንግዲህ ዛሬ የስቅለት የጌታ ኢየሱስ ክርስቶስን የስቅለት በዓል በደመቀ ሁኔታ እየተከበረ ይገኛል። እኛም በዚህ በሲኤምሲ አካባቢ በአዲስ አበባ ማለት ነው በሲኤምሲ አካባቢ በሚገኘው ሳሊተ ምሕረት ቤተክርስቲያን ተገኝተን የበዓሉን ክንውን እያየን ነበር የቆየነው። አሁንም የምንገኘው እዛው በቤተክርስቲያን ቅጥር ግቢ ውስጥ ነው። እንግዲህ የስቅለት በዓል በተለይም ደግሞ በዕለተ ዓርብ ሕማሙንና መከራውን ጽኑ ስቃዩን የተሰቃየበትን የጌታን ኢየሱስ ክርስቶስን በዓል በተለያዩ በስግደት በጸሎትና በስግደት በጸሎት በንባብ እና በጸሎት እየተከበረ ነው የሚገኘው። በተለይ ዕለተ ዓርብ በጌታ ስቅለት ዕለት ቤተክርስቲያኗ በደመቀ ሁኔታ በዓሉን በልዩ ሁኔታ ነው የምታከብረው እና ይህንን በዓል የተለያዩ የህብረተሰብ ክፍሎችም ህፃናትም ወጣቶችም ሴቶችም ወንዶችም እንዲሁም በቤተክርስቲያን ውስጥ ያለው ደግሞ ካህናትና ሊቃውንትም ተገኝተው የተለያዩ ዝግጅቶችን እያደረጉ ነው እያከበሩ የሚገኘው። እንግዲህ ዕለተ ዓርብ በዚህ ዕለት በምን መልኩ በቤተክርስቲያኗ ትከበራለች የሚለውን ደግሞ ተጨማሪ ማብራሪያ የሚሰጡን እንግዳ አጠገቤ ይገኛሉ። እስኪ ስማቸውን አስተዋውቀውን ዕለተ ዓርብን በቤተክርስቲያን በምን መልኩ እንደምትከበር ሐሳብ ይሰጡናል። እግዚአብሔር ያክብርልኝ። ስሜ ሊቀ ኅሩያን ቀሲስ ጥላሁን ታደሰ እባላለሁ። በአዲስ አበባ ሀገረ ስብከት በደብረ ምጥማቅ ሳሊተ ምሕረት ቅድስት ማርያምና ቅዱስ ክርስቶስ ሰምራ ካቴድራል የስብከተ ወንጌል ክፍል ኃላፊ ነኝ። በዓለ ስቅለት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም መከራ፣ ግርፋቱን፣ ሞቱን ስለኛ የተቀበለውን መከራ በአጠቃላይ የምናስብበት ነው። ዕለቱ ጥንተ ስቅለቱ የጌታ መጋቢት 27 ነው። አባቶች በሰሩልን ስርዓት ዓርብን እንዳይለቅ አድርገው በየዓመቱ እናከብረዋለን። ስለዚህ የ2017 ዓመተ ምህረት የጌታ የስቅለት በዓልን ዛሬ ሚያዝያ 10 እያከበርን እንገኛለን ማለት ነው። ይህ ዕለት በተለየ ሁኔታ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሶስቱ አካል አንድ የሆነው እግዚአብሔር ወልድ እኛን ለማዳን በቀራንዮ አደባባይ ስለኛ የተቀበለውን መከራ የምናስብበት ነው።
በዘመኑ ሰዎች እጅግ የሚጠሏቸውን ወንበዴ ብለው የሚያስቧቸውን የሚያደርሱትን ቅጣት ስለኛ ብሎ የተቀበለበት በመስቀል ላይ በሁለት ወንበዴዎች መካከል በቀራንዮ አደባባይ የተሰቀለውን የተገረፈውን ግርፋት የምናስብበት ነው። ሁልጊዜም በጾመ ሁዳዴ መጨረሻው ሳምንት ላይ ሰሙነ ሕማማት በማለት ቤተክርስቲያናችን የጌታን ሕመም መከራ ታስባለች። የመጨረሻው አርብ ደግሞ በተለየ ሁኔታ አብዝተን በመስገድ አብዝተን በመጸለይ የጌታን ሕማም ስለኛ የተቀበለውን መከራ በዚህም ደግሞ መዳናችንን ሕይወት ማግኘታችንን ወደ ቀደመ ክብራችን መመለሳችንን የምናስብበት በመላው ዓለም የምትገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ ምእመናን፣ ካህናት፣ መምህራን በአንድነት ሆነን የምናከብረው የእርቅ የሰላም የድህነት በዓላችን ነው ማለት ነው። መምህር እስኪ በዚህ ሰዓት አሁን በቤተክርስቲያን ምን አይነት ስርዓቶች እየተከናወኑ ነው? እንደው አጠር አድርገው። አሁን ላይ ያለንበት ሰዓት የ6 ሰዓቱ የጸሎት ሰዓት የሚደርስበት ነው። ቀነውኒ እደዌ ወእገሬ የሚለውን የቅዱስ ዳዊትን ጌታ የተቀበለውን መከራ አስቀድሞ ቅዱስ ዳዊት የተናገረውን እሱን በዜማ በማሰማት በወንጌል ላይ በ6 ሰዓት ላይ ጌታ የደረሰበትን ሕመም የሚያስቡ የሚገልጹትን በአራቱም ወንጌል ላይ የተጻፉት እየተነበቡ ያንን እየተሰማ በዚህ ሰዓት ስግደት እየተሰገደ ነው የሚገኘው። አመሰግናለሁ። እንግዲህ ዕለተ ዓርብ የጌታ በተለይም ደግሞ የጌታ ኢየሱስ ክርስቶስ የስቅለት በዓል በቤተክርስቲያኗ ዘንድ በልዩ ሁኔታ እየተከበረ እንዳለ ከመምህራችን ለመረዳት ችለናል። እንግዲህ በዚህ ዕለት አዳም አባታችን የተፈጠረበት ዕለት ነው። እንዲሁም ደግሞ ከዲያብሎስ ነፃ የወጣበት ዕለት መሆኑን ነው በቤተክርስቲያኗ የሚገለጸው። ለአሁኑ ያለኝ መረጃ ይህን ይመስላል። እናመሰግናለን። ዋለልኝ፣ መልካም ጊዜ። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን የስቅለትን በዓል ምክንያት በማድረግ ከተለያዩ አካባቢዎች ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ እያጋሩ ነው የሚገኙት። ወደ ተከታዮቹ ደግሞ እናልፋለን። የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያንም እንዲሁ በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ነው የሚገኘው። በዓሉ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የእምነቱ ተከታዮች በተገኙበት በጸሎትና በስግደት እየተከበረ ይገኛል። የበዓሉ ድባብ ምን ይመስላል የሚለው ልታስቃኘን ደግሞ ሪፖርተራችን ሂሩት እምቢያለ በቀጥታ መስመር ላይ ነው የምትገኘው። ሂሩት እንደምን ቆይተሻል? በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የስቅለት በዓል በምን መልኩ እየታሰበ ነው? ምን ሃይማኖታዊ ስነ ስርዓቶችስ እየተከወኑ ይገኛሉ አሁን ላይ? አመሰግናለሁ ማህሌት። እንግዲህ እንደሚታወቀው የአብይ ጾም የመጨረሻው ሳምንት ሰሞነ ሕማማት ላይ እንገኛለን። በዛሬው ዕለት ደግሞ ዕለተ ዓርብ የስቅለት ቀን ላይም ነው ያለነው። በዚህ ዕለት እንግዲህ በመላው የክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ነው የሚገኘው የስቅለት በዓል። እኛም በተገኘንበት በዚህ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያንም በተለያዩ በጸሎት በስግደትና በምስጋና እየተከበረ ነው የሚገኘው በዓሉ በተለይም ኢየሱስ ክርስቶስ የሰው ልጆችን ነፃ ለማውጣትና ከኃጢአት ለማስተሰር እንዲሁም ለአዳም ይገባለትን ቃል ለማስታወስ በቀራንዮ የተሰቀለበት ቀን እንደመሆኑ መጠን ትህትናን እንዲሁም ደግሞ የሰው ልጆችን ክብር በማሰብ የሚከበር እንደሆነ ነው ሲገለጽ የነበረውና ይህንን ጉዳይም መሰረተ ማድረግ እንግዲህ እኛም በዚህ በልደታ ማርያም ካቶሊክ ቤተክርስቲያን አከባበር ሁኔታው ምን ይመስላል የሚለውን ደግሞ እንግዳ ጋብዘናል። አባታችን እንደምን ቆይተዋል? እንግዲህ እንደሚታወቀው በዚህ በካቶሊክ ቤተክርስቲያን በተለያዩ ሃይማኖታዊ ስርዓቶች የዛሬው የስቅለት በዓል እየተከበረ ነው የሚገኘውና እንደ ካቶሊክ ቤተክርስቲያን የዛሬው ዕለት በምን አይነት ሁኔታ ነው እየተከበረ የሚገኘው? ዛሬ በሞላው ዓለማችን የስቅለት በዓል ይከበራል። ይሁን በምዕራቡም ሆነ በኢትዮጵያ በየ4 ዓመቱ አንድ ጊዜ የሚመጣ በዓል ነው። ይሄ አጋጣሚ ሁሉም ክርስቲያኖች የሚያከብሩት በዓል ነው። ዛሬ ይህንን በዓል ስናከብር እንግዲህ በቤተ ክርስቲያናችን ጌታችን ኢየሱስ ክርስቶስ ከፍርድ ጀምሮ እስከ ተሰቀለበት ድረስ አብሮ በመጓዝ ለነፍሳችን ስሬት ለመለመን ነው። የኃጢአት ስሬት እንድናገኝ ለመለመን ነው። እንደዚሁም ደግሞ የበደልነው ካለ ይቅር እንድንለው እንዲሁም ደግሞ የበደሉን ካሉ ይቅር እንድንላቸው ይህ በዓል እንግዲህ በጸሎት በስግደት እንዲሁም መንፈሳዊ ንባባትን በማንበብ ከማለዳው ጀምሮ እስከ 12 ሰዓት ይህንን ቅዱስ ዕለት እናከብራለን። እንግዲህ እርሶም እንደገለጹት በተለያዩ ሃይማኖታዊ ስርዓቶች በዓሉ እየተከበረ ነው የሚገኘውና በዚች ሰዓት ሳውን ባለንበት ቅጽበት በምን አይነት ሁኔታ ነው በዓሉ እየተከበረ የሚገኘው እንደ ካቶሊክ ቤተክርስቲያን? እንደ ከኢትዮጵያ እኛ ኢትዮጵያን ካቶሊኮች ነን። የምንከተለው የኢትዮጵያን ስርዓት ነው። የኢትዮጵያን ስርዓት ማለት ከጥንት ጀምሮ የኢትዮጵያ
ቤተ ክርስቲያን ተከትላ የምትሄደውን ስርዓት ተከትለን እንግዲህ አሁን 6 ሰዓት ላይ ደርሰናል። እንግዲህ ኢየሱስ ጉዞ የጀመረበት ሰዓት ነው። ወደ ቀራንዮ ጉዞ የጀመረበት ሰዓት ነው። ያንን በማሰብ እንግዲህ በአሉት መርሃ ግብር መሰረት ያንን የተጓዘበትን ህይወት በማሰብ ጸሎታችንን እና ስግደታችንን እንግዲህ ስግደት ነው የምንሰግደው። ክሪያ ላይ ሱን ጌታ ሆይ ማረን፣ ጌታ ሆይ ማረን፣ ጌታ ሆይ ማረን ነው። ሌላ ጸሎት የለንም። ምሕረት እኛ ካገኘን ለሌላውም እንተርፋለን። ወደ ምሕረት ካልመጣን ለሌላውም ጉዳት ነውና ማሪ ብቸኛ ማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ እሱን እንማጸናለን። የኛ ፍቃድ ሳይሆን የእሱ ፍቃድ እንዲሆንልን በማሰብ ጸሎታችንን እናደርጋለን። አመሰግናለሁ አባታችን። እንግዲህ ቀደም ሲል አባታችን እንደገለጹት በዚህ በልደታ ካቴድራል ማርያም ቤተክርስቲያን ውስጥ እንግዲህ በተለያዩ ሃይማኖታዊ ስርዓቶች በዓሉ እየተከበረ ነው የሚገኘው። በርካታ ምእመናንም ተገኝተዋል። ከዚህም ባለፈ እንግዲህ የካቶሊክ ቤተክርስቲያን ጳጳስ የሆኑት ካርዲናል ብርሃነ ኢየሱስ ሱራፌልን ጨምሮ ጳጳሳትና የሃይማኖት አባቶችም ተገኝተው በዓሉን በጾም በጸሎትና በስግደት እያሳለፉት ይገኛሉ። ለሰዓቱ ያስኳቸው መረጃዎች እነዚህ ይመስላሉ። ማለት በቀጣይ ደግሞ ሌሎች መረጃዎችን አካተን የምናደርስ ይሆናል። መልካም ሂሩት፣ አንቺንም እንግዳሽንም ለመረጃው እናመሰግናለን። መልካም ቀን። እንቀጥላለን። አሁንም ባልደረቦቻችን በተለያዩ ሃይማኖታዊ ስነ ስርዓቶች ላይ የታደሙ ነው የሚገኙት። ያለው አጠቃላይ ድባብ ምን ይመስላል፣ በተለይ ደግሞ የኢየሱስ ክርስቶስ ስቅለት በምን መልኩ እየታሰበ ነው የሚለውን ጉዳይ ይዘን ከባልደረቦቻችን ጋር እንቀጥላለን። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5 ኪሎ ማህበረ ምእመናን የኢየሱስ ክርስቶስ ስቅለት በተለያዩ መንፈሳዊ መርሃ ግብሮች እየታሰበ ነው የሚገኘው። በመርሃ ግብሩ ላይ የቤተክርስቲያኒቱ አገልጋዮች እንዲሁም ደግሞ ማህበረ ምእመናኑ የተገኙ ሲሆን አማኞች ዝቅ ማለትና ፍቅርን ከኢየሱስ ክርስቶስ መማር እንዳለባቸው ተገልጿል። በዚሁ ስፍራ ባልደረባችን እድሉ ፈቀደ ተገኝቷል። አጠቃላይ ያለውን መርሃ ግብር እየተከታተለ ነው የሚገኘው። እድሉ እንዴት ቆይተሃል? በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5 ኪሎ ማህበረ ምእመናን ነው የምትገኘውና የኢየሱስ ክርስቶስ ስቅለት በምን መልኩ ነው ዛሬ እየታሰበ ያለው? አመሰግናለሁ መታሰቢያ። አሁን የምንገኘው በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምእመናን ወይም 5 ኪሎ መካነ ኢየሱስ ማህበረ ምእመናን ቅጥር ግቢ ውስጥ እንገኛለን። በዚህ ስፍራ ላይ እንግዲህ የኢየሱስ ክርስቶስ ስቅለት በዓልን አስመልክቶ የተለያዩ መርሃ ግብሮች እየተከናወኑ ይገኛሉ። እንግዲህ በመርሃ ግብሩ ጠዋት 4 ሰዓት ነው እየጀመረው። በዚህ መርሃ ግብር ላይ ቃለ እግዚአብሔር፣ መዝሙርና እንደዚሁም ጸሎቶች እየተከናወኑ ናቸው። በዚህ ስፍራ እንግዲህ ከክርስቶስ ስቅለት ጋር ተያይዞ በርካታ መልእክቶች ተላልፏል። ቅድም በጠቀስኳቸው በሶስቱም ዘርፎች ማለት ነው፣ በጸሎትም በመዝሙርም እንደዚሁም በቃለ እግዚአብሔር መልእክቶች ተላልፏል ማለት ነው። በዚህ ስፍራ ቤተክርስቲያናትን አገልጋይ ጨምሮ ምእመናንን ጨምሮ በርካታ የወንጌል አማኞች አብያተ ክርስቲያናት ወንጌል አማኞች በስፍራው ተገኝተው የጸሎት መርሃ ግብርን አከናውኗል ማለት ነው። በዚህ ስፍራ እንግዲህ ከተላለፉ መልእክቶች መካከል ኢየሱስ ክርስቶስ ዝቅ ማለትን፣ ፍቅርን ለሰው ልጅ ያስተማረበት እንዲሁም በቀራንዮ መስቀል ላይ ራሱን ዝቅ አድርጎ ለሰዎች ቤዛ እንደሆነ የተነሳበት ነው። ከዚህም ደግሞ ህዝበ ክርስቲያኑ በርካታ ነገሮችን መማር እንዳለባቸው፣ ፍቅርን፣ ትህትናን፣ ለወንድም ለእህት መኖርን መማር እንዳለባቸው በስፋት የተነሳበት ነው። እንደዚሁም በዜማና በመዝሙርም እንደዚሁም በርካታ መልእክቶችም ተላልፏል ማለት ነው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊሰጡን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዮናስ አጠገቤ ይገኛሉ። ከሳቸው ጋር ደግሞ አነስተኛ የሆነ ቃለ መጠይቅን እናሳልፋለን ማለት ነው። ቄስ ለጊዜውት ከልብ አድርጌ አመሰግናለሁ። አጠቃላይ ዛሬ የነበረው የስቅለት በዓል መርሃ ግብር ምን ይመስላል? ህዝበ ክርስቲያኑስ ከዚህ ምንድነው መማር የሚገባቸው የሚለውን እናንሳ። አመሰግናለሁኝ። አስቀድሜ የጌታችንና የመድኃኒታችን ኢየሱስ ክርስቶስን የስቅለትና የትንሣኤ በዓል በማክበር ላይ ላሉት ምእመናን ሁሉ እንኳን አደረሳችሁ እላለሁኝ። እንግዲህ ይህ ሳምንት በአጠቃላይ ከሰኞ ጀምሮ ሰሞነ ሕማማት ነው የሚባለው። በየአብያተ ክርስቲያናቱ በየማህበረ ምእመናኑ በመካነ ኢየሱስ ማለት ነው ምእመናን ቀን እንደዚሁም ደግሞ በየምሽቱ እየተሰበሰቡ የጌታችንና የመድኃኒታችን የኢየሱስ ክርስቶስን የትህትና እና የስቃይ ጉዞ እያሰቡ እግዚአብሔርን እያመሰገኑ ነበር። ከሁሉም በላይ እንግዲህ ይህ ሳምንት የጥሞና ሳምንት ነው።
ሁላችንም ምእመናን በያልንበት ሁሉን ነገር አቁመን አንድም ወደ ራሳችን የምንመለከትበት፣ ሁለተኛ ደግሞ ምእመናን ሁሉ ቃለ እግዚአብሔርን በማንበብ ቃሉን በማጥናትና በስግደት ጌታ ኢየሱስ ክርስቶስ ለሰው ልጆች ፍቅር ስል ያሳየውን ትህትናና ይቅር ባይነቱን እግዚአብሔር ደግሞ በሱ አማካይነት ለሰው ልጆች መታረቁን የምናስብበት ነው። ከዛም በላይ ደግሞ እግዚአብሔር ትልቁን ቸርነት ለሰው ልጆች ያደረገና ይህንን ደግሞ ምእመናን ሁሉ በያሉበት ማድረግ እንዲችሉ ለእርስ በርሳቸው ቸርነት ማድረግ እንዲችሉ ስላላቸው ብቻ ሳይሆን ሳይኖራቸው መስዋዕትነት ከፍለው እንኳን መተጋገዝን እንዲለማመዱ ለማስታወስ ነው። ከሁሉ በላይ ግን የምስጋናና የትህትና ጊዜ ነው። ይህ ጊዜ የእርቅና የሰላም ጊዜም ነው። እግዚአብሔር ከሰው ልጆች ጋራ ራሱ ዋጋ ከፍሎ የታረቀበት ጊዜ ስለሆነ የህዝባችን ደግሞ በያለበት ህዝበ ክርስቲያን ሌሎችም ቢሆኑ ለፍቅር፣ ለትህትና፣ ለምህረት፣ ለይቅርታ እንዲፈላለጉ በተለይ በዚህ ሳምንት ማለት ነው በሆነ ምክንያት እንኳን በቅሬታ ውስጥ ያሉት ወገኖች ይቅር የሚባባሉበትና ህይወት በአዲስ መልክ የሚጀምርበት፣ በዚህ መልክ ደግሞ የትንሣኤን ድል ሁላችን የምንጠባበቅበት ይሆናል። በተለይ የስቅለቱ ቀን በአንድ በኩል የጨለማ የሐዘን ይመስላል፣ በሌላ መልኩ ግን የድል ነው። ምክንያቱም ጌታ ኢየሱስ ክርስቶስ ክፋትን በበጎነትና በፍቅር በቅንነት ያሸነፈበት፣ ለሚጎዱት ለጠላቶቹ እንኳን ጠላት ለሚባሉት እንኳን ከእግዚአብሔር ዘንድ ምሕረትን የለመነበት ፍጹም የትህትናና የፍቅር የይቅር ባይነት ቀን ስለሆነ ይህ ቀን ልዩ ስፍራ አለው። የድል ቀን ነው። የትንሣኤ ቀን ይህ የስቅለት ቀን ሳይኖር መከበር አይችልም። የኢየሱስ ክርስቶስ ሞት ለትንሣኤው ድል የሚያበቃ ነው። በሞቱ ነው እኛን ጻድቃን ያደረገን፣ ከሞት ወደ ሕይወት ያሸጋገረን፣ እኛንም ደግሞ የትንሣኤ ተካፋዮች ያደረገን። ስለዚህ ይሄ ቀን ትልቅ ስፍራ አለው። ትንሣኤውም እንደዚሁ እንግዲህ ምእመናን ሁሉ በዚህ ሕይወት በዚህ መልክ እስከሚቀጥለው ጊዜ በመንፈሳዊ ሕይወት እንዲጓዙ ጥሪ ማድረግ ይፈልጋለሁ በዚህች አጋጣሚ። አመሰግናለሁ ቄስ ዮናስ። እንግዲህ ተመልካቾቻችን እንደተመለከታችሁት ነው ዛሬ በኢትዮጵያ ወንጌላዊት መካነ ኢየሱስ 5 ኪሎ ማህበረ ምእመናን የነበረው የኢየሱስ ክርስቶስ ስቅለት በዓል መርሃ ግብር ይህንን ይመስላል። በዚህ መርሃ ግብር ላይ እንግዲህ በሀገርም ደረጃ እርስ በርስ ይቅር በመባባል እንግዲህ በመወያየትና በአንድ ላይ በማውራት ወደ ፍቅር ወደ አንድነት መምጣት እንደሚገባንም ቅድም በአንዳንድ ምእመናኖችን ባወራንበትም ወቅትም አንስተዋል። አጠቃላይ የነበረው መርሃ ግብር ይመስላል። አመሰግናለሁ። እድሉ እናመሰግናለን። እኛም መልካም ጊዜ። ዜና ኢትዮጵያን ነው እየተከታተላችሁ ያላችሁት ተመልካቾቻችን። የኢየሱስ ክርስቶስ ስቅለት በክርስትና እምነት ተከታዮች ዘንድ በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበ ይገኛል። ይህንኑ የተመለከቱ ጉዳዮቻችንም ይቀጥላሉ። በሐዋሳ ከተማ በሚገኙ አብያተ ክርስቲያናት የኢየሱስ ክርስቶስ ስቅለት በተለያዩ መንፈሳዊ ስነ ስርዓቶች እየታሰበ ይገኛል። ይህንኑ ሲከታተል የቆየው ሪፖርተራችን ሚካኤል ገዙ ደግሞ ከሐዋሳ በቀጥታ መስመር ላይ አግኝተነዋል። ሚካኤል እንደምን ቆይተሃል? የዕለተ አርብ የስቅለት ስነ ስርዓትን በተመለከተ ያለህ መረጃ ምንድን ነው? የተመለከትከው በተለይ ደግሞ የተለያዩ አድባራትን ነው ስትቃኝ የቆየኸውና ሐዋሳ ላይ ምን ገጽታ አለው የስቅለት በዓል መታሰቢያ? መልካም አመሰግናለሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የአብይ ጾም የመጨረሻው ሳምንት ሰሞነ ሕማማት ላይ ነው የምንገኘው። እንግዲህ የዛሬዋ ቀንም የኢየሱስ ክርስቶስ የስቅለት ዕለት ነችና እኛም ዛሬ በዚህ በሐዋሳ ከተማ በሐዋሳ ቅዱስ ገብርኤል ገዳም ቤተክርስቲያን ጨምሮ በተለያዩ አድባራት ተዟዙረን መልከታ አድርገናል። በርካታ ቁጥር ያላቸው ምእመናንም በዚህ በየአብያተ ክርስቲያኑ በመገኘት የኢየሱስ ክርስቶስን በተለይ በሰሞናቱ ኢየሱስ ክርስቶስ ለሰው ልጆች ስል የከፈላቸውን መከራዎችና ሕማም በማሰብ በጾም በጸሎትና በስግደት እንደዚሁም ደግሞ በአርምሞ እያሳለፉ ይገኛል። በዚህ በሐዋሳ ቅዱስ ገብርኤል ገዳምም እንግዲህ በአሁኑ ሰዓት የ6 ሰዓቱ የስግደት ስነ ስርዓት ምእመናን እንደዚሁም ደግሞ አባቶች ሊቃውንት ቤተክርስቲያን በተገኙበት በተለያዩ
መንፈሳዊ ስነ ስርዓቶች እየተካሄደ ነው የሚገኘው። ይህ ዕለት እንግዲህ የስቅለት ዕለት ኢየሱስ ክርስቶስ ለሰው ልጆች ስል በመስቀል ላይ ውሎ ቤዛ የሆነበት ለሰው ልጆች ድህነት እስከ ሞት ድረስ ሰዎችን የወደደበት ዕለት በመሆኑም ይህ ቀንን እንግዲህ ምእመናንም በማሰብ ኢየሱስ ክርስቶስን ሕማም በማሰብ ዕለቱን ያከብሩታል። እንግዲህ በዋነኛነት ኢየሱስ ክርስቶስ ለሰው ልጆች ፍጹም ፍቅር እስከ ሞት ድረስ የደረሰበት ዕለት ነውና ይህ ስነ ስርዓትም እንግዲህ በአሁኑ ሰዓት በስግደት በተለያዩ ስነ ስርዓቶች ምእመናን እያካሄዱት ነው የሚገኘው። ከዚህ ምን እንማራለን የሚለውም እንግዲህ የተለያዩ የእምነቱ ተከታዮችንም ለማናገር ሞክረናል። በተለይ ኢየሱስ ክርስቶስ እንግዲህ ለሰው ልጆች ስል ዛሬ በመስቀል ላይ የዋለበት ዕለት እንደመሆኑ መጠን ሰዎች የኢየሱስ ክርስቶስን አርአያነት መከተል በዕለት ተዕለት ህይወታችን ደግሞ እንደነዚህ አይነት ኢየሱስ ክርስቶስን መልካም ተግባራት እንድንከተል በመስቀል ላይ ውሎ ፍቅርን ትህትናን ያስተማረበት ዕለት በመሆኑ በአዲስ ህይወት በአዲስ ምዕራፍ ሰዎች በዓለማዊ ህይወታቸው የኢየሱስ ክርስቶስን የህይወት ያስተማረበትን መንገድ በህይወት መተርጎም ይገባል የሚሉ ሀሳቦች አንስተውልናል። እንግዲህ በዚህ በሐዋሳ ቅዱስ ገብርኤል እጅግ በርካታ ቁጥር ያላቸው ምእመናን ይሄው መርሃ ግብርን እያከናወኑ ነው የሚገኙት። እንደዚሁም ደግሞ በምሽትም እስከ ምሽት ድረስ ያለውን መርሃ ግብር እንዲሁ ተከታትለን ለተመልካቾቻችን የምናደርስ ነው የሚሆነው። መልካም ሚካኤል፣ እናመሰግናለን ለመረጃ። ጥሩ ቀን ይሁንልህ። ዜና ኢትዮጵያ አሁንም ይቀጥላል። አብራችሁን ሁኑ። ዜና ኢትዮጵያ እንደቀጠለ ነው። የኢየሱስ ክርስቶስ የስቅለት መታሰቢያን ምክንያት በማድረግ ዜና ኢትዮጵያ በዚሁ ላይ ያተኮሩ ዘገባዎቹን ከእናንተ ከተመልካቾቹ ጋር ቆይታ እያደረገበት ይገኛል። አሁን ደግሞ በትንታኔ ወዳዘጋጀነው ዘገባ ነው የምናልፈው። መስቀል የደህንነት ምልክትና የድል አርማ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ መምህራን ይናገራሉ። ኢየሱስ ክርስቶስ በመስቀል ላይ የሞተው ሞት ዓላማው ወደ ሕይወት ለማሻገር ነው ይላሉ መምህራኑ። ሰይፉ ገብረ ጻዲቅ ይህንኑ በተከታዩ ዘገባው ዳስሷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ብሉይ ኪዳን ወይንም ከኢየሱስ ክርስቶስ መምጣት በፊት ባለው ዘመን መስቀል የወንጀለኞች መቅጫ የሞትና የቅጣት ምልክት እንደነበር የቤተክርስቲያኒቱ መምህራን ያነሳሉ። ከኢየሱስ ክርስቶስ ወደ ምድር መምጣት በኋላ ግን መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድል፣ የነጻነት፣ የማሸነፍ እና የመሻገር ምልክት ሆኗል ይላሉ የቤተክርስቲያኒቱ የወንጌል መምህራን። መስዋዕት የሆነበት ዕለተ ዓርብ በዓለ ስቅለት ይባላል። በዓለ ስቅለትና ክርስትና መስዋዕቱ ከመሰዊያው ጋር የተዋሃዱበት እጅግ ታላቅና ልዩ ዕለት ነው። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም በኦርቶዶክሳውያን አብያተ ክርስቲያናት ክርስቶስ በዕለተ ዓርብ ሲሰቀል በአንድ ጊዜ 3 ነገሮችን ሆነዋል ይባላል ወይ መጽሐፍት እንደዚህ ያስረዳሉ። ያ ማለት ነው መስዋዕት ተቀባይ ነው፣ መስዋዕት ራሱ ነው፣ መስዋዕት አቅራቢ ነው ማለት ነው። መስዋዕትም አቅራቢ መስዋዕትም ተቀባይ ራሱ ነው፣ ደግሞ መስዋዕቱም ራሱ ነው ማለት ነው። በመስቀል ሞት ድል ተነስቷል። በመስቀል ጥንተ ጠላታችን ዲያብሎስ ተቀጥቅጧል ማለት ነው። ስለዚህ ክርስትናችን ደግሞ የተረጋገጠው በዚህ ነው። ክርስቶስ ሞቶልን እኛ መሞት ሲገባን ዋጋ ስለከፈለልን ቤዛ ስለሆነን መስቀሉንና ክርስትናውን ነጣጥለን አናያቸው ማለት ነውና በክርስቶስ ሞት ክርስትና ተረጋግጧል ማለት ነው። ድህነት መጥቷል፣ ብርሃን በርቷል፣ ጨለማ የነበረው ነገር ሁሉ ተወግዶ ሁሉ አዲስ ፍጥረት ሆኗል ማለት ነው። አዲስ ፍጥረት የሆነው በክርስቶስ ነው፣ የዳነው ደግሞ በክርስቶስ መስቀል ነው ማለት ነውና ሁለቱን በእንዲህ አይነት መልኩ ምናነሳቸው ይሆናል ማለት ነው። መስቀል ኢየሱስ ክርስቶስ የሰው ልጅ ለማዳን ሲል የተቀበለው መከራና የከፈለው መስዋዕትነት ሕያው ማሳያ መሆኑን የክርስትና ሃይማኖት አስተምሮ ያስረዳል። ኢየሱስ ክርስቶስ በመስቀል የተቀበለው መከራ የሰው ልጅ ለማዳን፣ የጠፉትን ለመፈለግ፣ የተበተኑትን ለመሰብሰብ የተከፈለ የፍቅር መስዋዕትነት ነው ይላሉ መምህራኑ። ሕዝበ ክርስቲያኑም በሕይወቱ መገለጥ የሚገባው እውነት ከአምላኩ የወረሰውን ፍቅር ሊሆን ይገባል ይላሉ። የሞቱ ዓላማ መሻገር ነው። አሁን ክርስቶስ የመጣበት ዋነኛ ዓላማ የሰው ልጅ ስለበደለ ነው። ስለዚህ የበደለውን ሰው ካሳ ሆኖ ሲቀርብለት ያ ካሳ ሆኖ የቀረበለት አካል ሰው ማለት ነው ከሞት ወደ ሕይወት ተሻግሯል፣ ከጨለማ ወደ ብርሃን ተሻግሯል ማለት ነው። ወይም ደግሞ ከሲኦል ወደ ገነት
ደግሞ ከገሃነም ወደ መንግስተ ሰማያት መጨረሻ ደግሞ ይሻገርበታል ማለት ነው። የክርስቶስ መስቀል መሻገሪያ ነው ብለን ስንናገር እንዲሁ አይደለም ማለት ሌሎች መሻገሪያዎች ሊፈርሱ ይችላሉ። ለምሳሌ ያክል አንድ ሰው ድልድይ ቢሰራ ድልድዩ ሊፈርስ ይችላል። የመስቀል መሻገሪያነት ወይም ድልድይነት ግን ለዘላለም የማይፈርስ እስከ ህልቀተ ዓለም ድረስ የሚቆይ ሰዎችን እየቀደሰም እየባረከም እየለየም መከራ ችግር ስቃይ እንኳን ቢመጣ መስቀል አንዱ በመከራ መሻገር ስለሆነ ከመከራ መሻገር ስለሆነ በዚህ መልኩ ከሚጠፋው ዓለም ወደማይጠፋው ዓለም የምንሻገርበት ልዩ በዓላችን ልዩ ምልክታችን ነው ማለት ነው። ኢየሱስ ክርስቶስ መስቀልም ለእምነቱ ተከታዮች ቅዱስ የድል ምልክት በመሆኑም በአማንያን ዘንድ ትልቅ ቦታ አለው ይላሉ መምህራኑ። እና የዓለሙን ብርሃን ደግሞ በመስቀል ላይ ሆኖ ለሁሉ አብርቷል። ለሚያምኑበትም ለማያምኑበትም ክርስቶስን ለተቃወሙትም ለደገፉትም ክርስቶስን ለተከተሉትም ምራቃቸውን ለተፉበትም ክርስቶስ ሞተ ሁሉን አሻግሯል ማለት ነው። ከሞት ወደ ህይወት እንድንመጣ ከጨለማ ወደ ብርሃን እንድንመጣ አድርጎናል ማለት ነው። ስለዚህ መስቀል ትልቁ የድላችን ምልክት ነው። የተሻገርንበት ካልነበርንበት ዘመን ወደ ነበርንበት ከጠፋንበት የተገኘንበት በቅዱሱ መስቀል ነው ማለት ነውና እንግዲህ የመሻገሪያችን ማረጋገጫችን ዋስትናችን እሱ ነው። ክርስትናና መስቀል መጀመሪያ የሚያገናኛቸው ይሄ ነው ማለት ነው። ስለዚህ መስዋዕቱ ሳይሆን መሰዊያው በመሆኑ ቤተክርስቲያን ለመሰዊያውም ልዩ ስፍራ ሰጥታ መስቀልን በሚገባው ልኩ ታከብረዋለች ማለት ነው። በክርስትና ሕይወት ውስጥ የሚያጋጥሙ መከራዎች የመስቀል ጉዞ መሆኑን የገለጹት መምህራኑ ከችግር ከመከራ በኋላ ሁልጊዜም ትንሣኤ እንዳለ ማሰብ የጌታ ዙፋን የሆነው መስቀልም የአሸናፊነት ምልክት እንደሆነ ማሰብ ተገቢ ነው ይላሉ። ሐዋርያው ቅዱስ ጳውሎስ በመልእክቱ ሲነግረን ሁለት ነገሮች እንዳስጨነቁት ይነግረንና በሁለት ነገር እንጨነቃለሁ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ ማለት ነው። ስለዚህ ከክርስቶስ ጋር መኖር የተሻለው ስለሆነ ድል ስለሆነ ምክንያቱም ወድቀን ምንቀር አይደለንም ትንሣኤ ስላለን በትንሣኤ ደግሞ ልጆች ተብለን የምንጠራ ስለሆነን ማለት ነውና በእንዲህ አይነት መልኩ ድል አድርገናል ማለት ነው። መስቀሌን ሊሸከም የሚወድ ቢኖር ራሱን ይካድ ብሎ ተናገረ። በመከራ ውስጥ ነው። ስለዚህ በመከራው ውስጥ አሸናፊነት አለ። በመውደቅ ውስጥ መነሳት አለ። በመሞት ውስጥ ደግሞ ምን አለ ማለት ነው? ህይወት አለ ማለት ነው። ስለዚህ እኛ ትንሣኤን እንደሌላቸው ሰዎች ተስፋ ቆርጠን የምንቀር ሳይሆን ከሞትም በኋላ ሞት ምን ሆኗል? መሻገሪያ ሆኗል። ያችሁ ለክርስቲያን ሞት ምን ሆኗል? መሻገሪያ ሆኗል ማለት ነው። ያ መሻገሪያነቱ ምንድነው? ሰው ሲሞት በቃለት አይደለም ወደሚበልጠው ወደሚልቀው ዓለም ተሻገርን እንላለን ማለት። በዚህም ደግሞ ምን ሆነ ማለት ነው? በወደደን በርሱ ካሸናፊዎች ሁሉ እንበልጣለን እንዳለ ቅዱስ ጳውሎስ አሸናፊ ሆነን ካሸናፊው ከበጉ ፊት በገናን ቅኔን ይዘን እንዘምራለን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁንም ዜናዎቻችን ይቀጥላሉ። ጠቅላይ ሚኒስትር አብይ አህመድ የፋሲካ በዓልን ምክንያት በማድረግ ማዕድ አጋሩ። ጠቅላይ ሚኒስትር አብይ አህመድ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው ህጻናት ማዕድ ማጋራታቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመልክቷል። እንቀጥላለን። አሁንም በትንታኔ ወደ ያዝነው ወደ ሌላኛው ጉዳያችን ደግሞ ስናልፍ የቦሌ ክፍለ ከተማ የትንሣኤ በዓልን ምክንያት በማድረግ 65 መኖሪያ ቤቶች ለአቅመ ደካሞችና ለልማት ተነሺዎች አስተላልፏል። የገቢዎች ሚኒስቴር የጉምሩክ ኮሚሽንና የአዲስ አበባ ውሃና ፍሳሽ ባለስልጣን የጋራ ቤቶቹን ገንብተው ማስረከባቸው ነው የተገለጸው። የአዲስ አበባ ከተማ ከንቲባ አዳነች አቤቤና የገቢዎች ሚኒስትር አይናለም ንጉሴ ለቤት እድለኞች የመኖሪያ ቤት ቁልፉንም አስረክበዋል። ህይወት አበበ የቤት ባለቤት ከሆኑት ጋር ቆይታ አድርጋለች። ተከታዩን ዘገባ ማድረሳናለች። ሰላም ተመልካቾች፣ የምንገኘው በትንሣኤ በዓል ዋዜማ ላይ ነው። እንግዲህ ቦሌ ክፍለ ከተማ ለአቅመ ደካሞች እንዲሁም ለልማት ተነሺዎች 65 ቤቶችን ከተለያዩ የመንግስት አካላት ጋር ገንብቶ አስረክቧል። ይህንን እንግዲህ እንዲሳካ ያደረጉት የጉምሩክ ኮሚሽን፣ የገቢዎች ሚኒስቴር እንዲሁም ደግሞ የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን ናቸው። እንግዲህ ለአቅመ ደካሞች እንዲሁም ደግሞ ለልማት ተነሺዎች የቤት ርክክብ ስነስርዓቱን ከንቲባ አዳነች አቤቤ አድርገዋል። የልማት ተነሺዎቹ እንዲሁም ደግሞ የአቅመ ደካሞችን ስሜት ደግሞ ምን ተሰምታቸዋል ቤት በማግኘታቸው የሚለውን የእነሱን ስሜት ደግሞ እንጋራለን። ተከታተሉ። እንዴት ናችሁ? አብሮ ይስጥልን። ቤት ላምቦሳ ብለናል። እንኳን ደስ አለት። ይሄ አጋጣሚ ለኔ ለሱ ብቻ አይደለም ለኔም ትንሣኤ ነው። ለምን እሱ ዝቅ ብሎ
መከራን ተቀብሎ ትንሣኤውን አበሰረልን። እኔን ሙዝቅ ብዬ ላስቲክ አንጠፌ ከወደኩበት ይሄ ለኔ እዚህ ደረጃ ስደርስ ለኔም ትልቅ ትንሣኤ ነው። ያ ለፈጣሪ ብቻ ሳይሆን ትንሣኤው ከሱ እኩል ማድረግ አይደለም። እኔን ባሪያውን ፈቅዶኝ በእንደነዚህ አይነቶቹ ላይ አድሮ ከወደኩበት ሲያነሳኝ ትንሣኤ ነው ብዬ ነው የማመሰግነው። ደስታዬ ወደር የለውም። ለኔ ድጋሜ እንደገና የተፈጠርኩበት ድጋሜ ሰው የሆንኩበት ዕለት ነች ይችላል። ቅድሚያ ህይወቴ በቃ በጣም የከፋኝ ህይወት ነበረኝ። በቃ ሰርቼ ራሱ ጠግቤ የምበላበት ጊዜ የለኝም ምንም ማለት ነው። ቤት ኪራይ ነው። ኪራይ ቤት ውስጥ ወዲያ ነው የምሮጠው። ስራ አለ ወይስ የለም ብዬ ወይስ እያለቀስኩ የምውልበት ቀን አለ። ስራ አጥቼበት ማለት ነው። ለልጁ ራሱ ይሄ ልጅ በምግብ አይደለም የምኖረው፣ በአጥሚት ነው የምኖረው። አጥሚት ሱካር ላጣው እችላለሁ፣ የራሱ የቻለ ሂሉ ላጣው እችላለሁ። በቃ እንትን ብዬ ነበር። ያሁኑ ግን ይሄ ጅማሬ ሆኖ እኔ እንጃ እግዚአብሔር ረድቶኝ ከዚህ በላይ ደግሞ እንደምታዩን ቤቱን አግኝቻለሁ። የዘንድሮ ዓመት በዓል በቃ ደስ የሚል ነው። ይሄው በግ አለኝ፣ ዶሮ አለኝ፣ ዘይት፣ ዱቄት ሁሉን ነገር ስላገኘው ከቤቱ ጭምር በቃ እግዚአብሔር ስሙ ይባረክ እላለሁ። እውነት ለመናገር ከፍተኛ ደስታ የተሰማኝ ምክንያቱም አንደኛ ቦታው ማዕከላዊ ቦታ ነው። ብዙ የደረሰብን ነገር የለም። ሌሎች ሰዎች ጋር ጥሩ ማህበራዊ ህይወት መመስረት እንችላለን ብለን እናስባለን። የተበታተነ ነገር ሰብሰብ ብሎ እንዲህ በአማረ ሁኔታ እዚህ ቦታ ላይ መጀመሪያ የነበረውን ነገር ብታዩ ደግሞ በጣም አሁን ካለው ሁኔታ ጋር እነዚህ የውጮቹ ሰዎች የኛን ሀገር ወርሳቸው ሊሉን በሚችሉበት መንገድ ነው የታደሰው። ማህበሩ አልተበተነም፣ እድሩ አለ፣ ሌሎች ነገሮቻችን በአጠቃላይ አለ። ጓደኝነቱ አብሮ መጣት መግባቱ ከዚህኛው ማህበረሰብ ጋር አለ። እነሱ እዚህ ያሉ ተጨማሪ አሁን ሌሎች ሰዎች ነው እየተቀበልን ያለ ነው። አሁን አላማጆች ሁሉ እየሆነ ነው። የኢየሱስ ክርስቶስ የስቅለት በዓል በተለያዩ ሃይማኖታዊ ሁነቶች እየተከበረ ነው የሚገኘው። ተመልካቾቻችን እሱን የተመለከቱ መረጃዎቻችንን ቀጥለናል። አሁን ደግሞ በጋምቤላ ክልል ስለተደረገ ድጋፍ የያዝነውን ጉዳይ ነው የምናጋራችሁ። በጋምቤላ ክልል የትንሣኤን በዓል ምክንያት በማድረግ ዳዊት ቤከማ የተሰኘ ድርጅት ከ200 በላይ ለሚሆኑ አቅመ ደካሞች ከ1.8 ሚሊዮን ብር በላይ የሚገመት ድጋፍ አደረገ። በተጨማሪም ድርጅቱ በመቄዶንያ ለሚገኙ አረጋውያን ለበዓል ሙያ የሚሆን የበሬ ስጦታ ያበረከተ ሲሆን 150 ያህል ለሚሆኑ ወገኖች ደግሞ ዘይትና ፍርኖ ዱቄትን ጨምሮ ለእያንዳንዳቸው 2,000 ብር ድጋፍ አድርጓል። በመርሃ ግብሩ ላይ የተገኙት የጋምቤላ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ መሰረት ማቴዎስ ድጋፉ የመደጋገፍ እና የመረዳዳትን ባህል የሚያጠናክር በመሆኑ ሌሎች ተቋማትና ድርጅቶችም ማህበራዊ ኃላፊነታቸውን ሊወጡ ይገባል ብለዋል። የድርጅቱ ስራ አስኪያጅ አቶ ዳዊት ቤከማ በበኩላቸው አቅም የሌላቸውን የማህበረሰብ ክፍሎች መርዳት የሁሉም ዜጋ ኃላፊነት በመሆኑ ድርጅቱ ማህበራዊ ኃላፊነቱን ለመወጣት ድጋፉን ስለማድረጉ ተናግረዋል። የጋምቤላ ከተማ አስተዳደር ከንቲባ ዶክተር ሳይመን ሙን በበኩላቸው በድርጅቱ የተበረከተው ድጋፍ አቅመ ደካማ የማህበረሰብ ክፍሎች በዓሉን በደስታ እንዲያሳልፉ የሚያግዝ መሆኑን ገልጸዋል ሲል የዘገበው ሪፖርተራችን ሚፍታህ አብዱል ቃድር ነው። በሌላ ዜና ከዚሁ የመደጋገፍ ባህል ጋር ወደ ተገናኘ ዘገባችን ስናልፍ የኢየሱስ ክርስቶስን ስቅለት ስንዘክር አቅመ ደካሞችን በመርዳት ሊሆን እንደሚገባ በዳውሮ ዞን የተርጫ ከተማ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ገለጹ። ምዕመናኑ በየአጥቢያዎቻቸው የክርስቶስን ስቅለት በጾም በጸሎት እንዲሁም ደግሞ በስግደት እየዘከሩት ይገኛሉ። ባልደረባችን ሰለሞን ባረና አነጋግሯቸዋል። አስተያየቶቻቸውን እንከታተል። ሰው ከተዘጋጀው ላይ አካፍሎ አጠገቡ ላይ ያለውም ሆነ በየቤተ ክርስቲያን ጥግ ላይ የወደቁትን መርዳት አብሎ ተካፍሎ መብላት አለበት እላለሁ። እኔም በበኩሌ በአካባቢ ላይ የሚገኙትን እንዲሁ ሀሳብ ሳይሆን በተግባር እየፈጸምን ማሳለፍ አለብን የሚል እምነት ነው ያለኝ። ያው ምእመኑ እንግዲህ በሚጾምበት ሰዓት የቁርስ ድርሻውን እየተወ ለነዳያን ነው መስጠት ያለበት። ያን የቁርስ ድርሻ በዚህ በአብይ ጾም እኛ በምንጾምበት ጊዜ ያለውን ለነዳያን ካልሰጠን
ያው እንደ ቁጠባ ነው የሚቆጠረው። ስለዚህ እግዚአብሔር ዋጋ እንዲያደርግልን እኛ ያችን ድርሻችንን አስበን ለነዳያን መነገስ አለብን። በዚህ አጋጣሚ እግዚአብሔርም ስራብ አብልታችሁኛል ወይ ስጠጣ አጠጥታችሁኛል ይላልና ያን ተግባራዊ የምናደርግበት ወቅት ስለሆነ ህዝበ ክርስቲያኑም ይሄን አስቦ ማድረግ አለበት። እኔም በበኩሌ በያለሁበት ይሄን ነው ማደርገው። ጥሩ ከኔ ጀምሮ እያንዳንዳችን ቤተክርስቲያን ስርዓቱ የሚያዘውና የሚፈቅደው የተቸገረውን መርዳት፣ የተራበውን ማብላት፣ የተጠማውን ማጠጣት፣ የተራቆተውን ማልበስ ዋጋ እንደመክፈልና ለነገ መሸጋገሪያ ትልቁ መንገድ ትልቁ ዋጋ እንደመሆኑ በመረዳት ቀጣይ ባሉ ጊዜያቶችም እነዚህን በምንረዳበት አይነት አግባብ ተፈጻሚ መሆን ስላለበት ከግል በቡድን በግል በቤተክርስቲያን ስርዓት እነዚህን ለመርዳት የሚያስችሉ ተዋጽኦችን እየተዋጣን የሚያስፈልጉ አስቀድሞ ማድረግ የሚገባን ነገርንም እያመቻቸን እኔ በግሌም ማድረግ ያለብኝ ነገር ለይቼ እያደረኩ በመለየት መረዳት ያለበትም አካል ማን እንደሆነም ጭምር እየለየን ተገቢ የሆነ ድጋፍ እርዳታ ለማድረግ በአካባቢው በምእመናን በሙሉ ገንዘብ እያዋጣን ያለንበት የምንችለውን ሁሉ ጥረት እያደረግን እንዳለ ነው። ምእመኑን በዚህ መልክ ተረድቶ አባቶችም ካስተማሩት መነሻ አስፈላጊውን ነገር ሁሉ ለማድረግ ያቅሙን ያክል ጥረት እያደረገ እንዳለ ነው ማውቀው። ምእመኑ በአጠቃላይ አቅሙ የቻለውን ያክል እንደ ራሳቸው ማድረግ ያልቻሉትን አቅመ ደካማ የሆኑትን ወላጅ አጥ የሆኑ ህጻናትንም አቅማቸው የቻለውን ያክል በመደገፍ በማሰብ ያሳልፋሉ። እኔም በበኩሌ እንደዚሁ እነዚህ ሰዎች ጋር ያኔ ባሉን ስናሳልፍ አብረን በመብላት አብረን ተጋግዘን ተደስተን በማለፍ እያሰብን ነውና እንደዚህ ባለ ሁኔታ እናሳልፋለን ብለን ተዘጋጅተናል። በመላው ዓለም የኢየሱስ ክርስቶስን ስቅለት የሚያከብሩ ሀገራት ዕለቱን በክርስቲያናዊ አከባበር ያሳልፉታል። ዕለቱን መልካም አርብ የሚል ስያሜም ይሰጡታል። የኢየሱስ ክርስቶስን ስቅለት ከሚያስቡ ሀገራት መካከልም ሩሲያ፣ አርሜኒያ፣ ሶሪያ፣ ሜክሲኮና ግሪክ በቀዳሚነት ይጠቀሳሉ፣ ኢትዮጵያን ጨምሮ። በእነዚህ ሀገራት ደግሞ ክርስቲያኖች ስቅለቱን ለማሰብ በዕለተ አርብ በአብያተ ክርስቲያናት ተሰባስበው በተለያዩ ሃይማኖታዊ ስነ ስርዓቶች ላይ ይታደማሉ። እነዚህ በዓላትም በልማዳቸውና በተግባራቸው ሊለያዩ ቢችሉም በክርስትና እምነት ውስጥ ግን ያለውን አስተምሮ ይዘው እንደ ሀገራቱ ወጎችና ባህላዊ ክንውኖች ዕለቱን አስበው ያሳልፉታል። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። የኢየሱስ ክርስቶስ የስቅለት መታሰቢያን ታሳቢ ያደረጉ ዘገባዎቻችንን እያተጋራችሁ ቆይታችኋል። አሁን ደግሞ ከዚህ ውጭ ያሉ ዘገባዎቻችን ይቀጥላሉ። የሀገርንና የሕዝብን ደህንነት አደጋ ላይ የሚጥሉ ጉዳዮችን የሚያሰራጩ የመገናኛ ብዙሃን ተቋማት ቁጥጥር ሊደረግባቸው እንደሚገባ ተገለጸ። የሕዝብ ተወካዮች ምክር ቤት ስራ ላይ ያለውን የመገናኛ ብዙሃን አዋጅ ለማሻሻል የቀረበ ረቂቅ አዋጅን አጽድቋል። ተስፋዬ ለሜሳ የህዝብ ተወካዮች ምክር ቤት ባካሄደው 25ኛ መደበኛ ስብሰባ የመገናኛ ብዙሃን አዋጅን ለማሻሻል በቀረበው ረቂቅ አዋጅ ላይ ውይይት አካሂዷል። በምክር ቤቱ የዴሞክራሲ ጉዳዮች ቋሚ ኮሚቴ አዋጁን ለማሻሻል ያስፈለገበትን ምክንያቶች ለምክር ቤት አባላት አቅርቧል። ቦርድ ስትራቴጂክ በሆኑ ጉዳዮች ላይ፣ በፖሊሲዎች ላይ፣ በጣም ወሳኝ በሆኑ ጉዳዮች ላይ ነው እንዲሳተፍ ማድረግ የሚገባ። ነገር ግን በዕለት ተዕለት ስራ ውስጥ እንዲገባ አዋጁ ፈቅዷል። ለምሳሌ ፈቃድ መስጠት፣ ማደስ፣ መሰረዝ፣ ማገድ ለቦርዱ ነው የተሰጠው። ቦርዱ ደግሞ በወር አንዴ ነው ቢበዛ የሚሰበሰበው። ስለዚህ መገናኛ ብዙሃን ባለስልጣን በዚህ ረገድ ቆሞ እጁን እንደዚህ አጣጥፎ የሚያይ ካልሆነ በስተቀር ምንም ሊያደርግ አይችልም። ስለሆነም እጅህን አጣጥፈ የምትመለከትበት አይነት እንዲሆን የሚያደርግ ስለሆነ ይሄ ነገር መሻሻል አለበት። ሌላው የቀጥታ ስርጭትን በሚመለከት ነባሩ አዋጅ ቁጥጥር እንዳይደረግበት፣ ጥያቄ እንዳይደረግበት ነው የደነገገው። ነገር ግን በቀጥታ ስርጭት የተፈጸሙት ነገሮች እጅግ በጣም ዘግናኝ ነው የነበሩት። ይህን ነገር መልክ ማሳዝ ይገባል። ቀጥታ ስርጭት በሕግ መሰረት መሆን አለበት። ቀጥታ ስርጭት ስለሆነ ዜጎችን ከዜጎች የሚያጋጭ፣ አንዱን ሃይማኖት አንዱ ሃይማኖት ጋር የሚያጋጭ፣ አንዱን ብሔረሰብ አንዱ ብሔረሰብ ጋር የሚያጋጭ አድርጎ እንዲያቀርብ መፈቀድ የለበትም።
በቀረበው ረቂቅ የመገናኛ ብዙሃን ማሻሻያ አዋጅ ላይ ውይይት ያደረጉት አባላቱም ጥያቄዎችን አንስተው በቋሚ ኮሚቴው ምላሽና ማብራሪያ ተሰጥቶባቸዋል። በተለይ የፖለቲካ ማስፈጸሚያ ዓላማ የሚያውሉ አካላት ካሉ ያንን ራሳቸውን እንዲፈትሹ የሚያስችላቸውና ለሁሉም በእኩል ሁኔታ ፌር በሆነ ሁኔታ በሰላማዊ አሰራርና ሕግን ጠብቆ እንዲጓዙ ሊያደርግ የሚችል አዋጅ ነው ብዬ ነው የምወስደው። ከሞላ ጎደል በዓለም አቀፍ ደረጃ የተቀመጡ ስታንዳርዶችን የሚያሟላ አዋጅ ነው ተብሎ ነበርና አዲሱን አዋጅ አንደኛ የማውጣቱ አስፈላጊነት ብዙ አሳማኝ አይደለም። የቀረቡት አመክንዮዎች ለሁላችንም ዋስትና የሚሆነው የህግ የበላይነት ሲኖርና ህግ ሲከበር ነው። ለሁላችንም ህግ መኖር ደግሞ ህግ ሲከበር ነው ለሁላችንም ዋስትና የሚሆነው እና በዚህ ረገድ መገናኛ ብዙሃን ለዲሞክራሲ ባህል ግንባታም ለሀገር ግንባታ ሚና ያላቸውን ያህል ደግሞ ባልተገባ መንገድ ደግሞ ሲሆን ደግሞ ትንሽ መግራትም መያዝም ያስፈልጋል። የሐሳብን በነጻነት የመግለጽ መብት የሌሎችን መብትና ጥቅም እንዳይጎዳ ማድረግ ይገባል ማለት ነው። አሁን ያለው የመገናኛ ብዙሃን ባለስልጣን በጣም የተዳከመና በሚዲያ አካላት አካባቢ ተገቢ ተጽዕኖ ማሳረፍ ማይችል እየሆነ ነው ያለውና ይሄንን መቀየር ያስፈልጋል። ለሁላችንም ዋስትና የሚሆነው የተጠናከረ ተቋም ሲኖር ነው። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን መልሶ የማቋቋም ስራ ዳግም በመጀመሩ ፈጥሮባቸው የነበረውን ቅሬታ እንደፈታላቸው የቀድሞ ተዋጊዎች ተናገሩ። መርሃ ግብሩ ዘላቂ ሰላምን በመፍጠር ረገድ መልካም ጅምር መሆኑንም አንስተዋል። አስተያየቶቻቸውን ሪፖርተራችን ሙሉ ግርማ ያሰባስቧል። አሁን ያው ሰላሙ እንደተጠበቀ ሆኖ አሁን ዳግም በመጀመር ደስ ብሎናል። እኔም ሌሎችም አሉ ደስ ብሏቸዋል። ደስ የሚላቸው ከሰላም አንጻር ነው። ከነበረው ጥፋት ከነበረው እልቂት ወጥተን ወደ እንደዚህ አይነት አንጻራዊ ሰላም በመግባታችን ነው ደስ የሚለን። ተቋርጦ በመቆየቱ ደግሞ ትንሽ የተሰማን ነገር ነበረ። አሁን ግን በጣም ደስተኛ ነን። ስልጠናው መጀመር በጣም ደስ ይላል። ደግሞ ዲዲአር እንደተጀመረ በጣም ደስ ይላል። ከውጊያ ወጥተን ወደ ሰላማዊ ህይወት መጀመርን በጣም ደስ ይላል። እኔ ደስተኛ ነኝ። ምን መሰለ ተቋርጦ ነበር፣ ቅርታ ነበረብን። እኛ አንድ ሀገር ነን፣ አንድ ኢትዮጵያ ነን። ትግራይ ማለት ኢትዮጵያ ናት፣ ኢትዮጵያ ማለት ትግራይ ማለት ነው። እኛ ደስተኛ ነን። ስልጠናው እጅግ በጣም መልካምና የስነ ምግባርም ስልጠና ከመሆኑም ጋር ተያይዞ እጅግ በጣም አሪፍ የስልቦና የማሳደጉ ጉዳይ እጅግ በጣም ከፍተኛ ነው እና በጣም አሪፍ ስልጠና ነበረ። እንዲያውም ስልጠናው በቀኖች ተቆጥሮ የሚሰጥ ሳይሆን ከዛም በላይ ቢሰጥ ደስ የሚል ይበልጥ ስነልቦናውን ወደ ሰላማዊ ሁኔታ የሚመልስ ግጭትን በሰላም መንገድ ለመፍታት የሚረዳ የሚያግዝ በድምሩ በጥቅሉ ከስሜት የሚያወጣ ስልጠና ነበር። የትግራይ ህዝብ በአጠቃላይ በዚህ በፕሪቶሪያው ሰላም ስምምነት መሰረት ሁሉም የሰላም መሰረት ያደረገ ስራ የሚሰሩ ስራዎች በጣም ደስተኛ ነው። ልማት ነው የሚፈልገው፣ ሰላም ነው የሚፈልገው እና ይህንን ነገር ተጠናክሮ እንዲሄድ ነው የሚፈልገው። ወደ ውጪ ዜና ስናልፍ አሜሪካ በየመን ራስ ኢሳ የነዳጅ ወደብ ላይ ባደረሰችው የአየር ጥቃት ቢያንስ 38 ሰዎች ሲሞቱ 102 ሰዎች መቁሰላቸው ተነገረ። የአሜሪካ ማዕከላዊ እዝ የአየር ድብደባው በኢራን የሚደገፉትን የሁቲ አሸባሪዎች ለማጥፋትና የሁቲዎችን የነዳጅና የገቢ ምንጭ ለመቁረጥ ያሰበ ነው ተብሏል። የአሜሪካው ጥቃት በጥር ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ በኋላ በመካከለኛው ምስራቅ በወታደራዊ ዘመቻ በሁቲዎች ላይ የአየር ጥቃት ከከፈተችበት ጊዜ ጀምሮ አደገኛ ከሆኑት መካከል አንዱ ነው ተብሏል። በመጋቢት ወር በሁለት ቀናት የአሜሪካ ጥቃቶች ከ50 በላይ ሰዎች መሞታቸውን የሀውቲ ባለስልጣናት መናገራቸውን የዘገበው አልጀዚራ ነው። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ነው የምትገኙት። የምዕራፍ 1 ዜናዎቻችን አብቅተዋል። ልክ 7 ሰዓት ሲሆን በምዕራፍ 2 መልሰን እንገናኛለን። ጥሩ ጊዜ ይሆንላችሁ።